ክብር ለኢየሱስ ይሁን። ሃሌሉያ። ጌታ ከኛ ጋር ነው። እንግዲህ ባለችን ጊዜ ውስጥ እንደ ልባችን መዘጋጀት ውስጣችን ባመነው ልክ እግዚአብሔር ይገናኘናል። ጌታ ከኛ ጋር ነው። ሃሌሉያ። በዚሁ መንፈስ እንዳለን በጸሎት መንፈስ እንሆንና እኔ አንድ ቃል አነባለሁ፣ ከዛ እንጸልያለንም እግዚአብሔርንም ቃል እንካፈላለን። ክብር ለኢየሱስ ይሁን። ሁላችንም በጸሎት መንፈስ እንሆናለን። ሃሌሉያ። ክብር ለስሙ ይሁን። እንወድሃለን፣ እንወድሃለን። ሃሌሉያ። እንወድሃለን። ክብር ለኢየሱስ ይሁን። በቃ እንወድሃለን። መጽሐፍ ቅዱስ ሲናገር እንደዚህ ብሎ አቤቱ አምላኬ ነፍሴ ወድሃለች ይላል። ዳዊት ሲናገር ነፍሴ ወድሃለች ይላል። ክብር ለጌታ ይሁን። እንወድሃለን፣ እናመሰግናለን። አቤቱ ከፍ እናደርግሃለን። ሃሌሉያ። ጠላቶቻችን ደስ አላሰኘህምና ደስ አላሰኘሃቸውምና ጠላቴም በኔ እልል አይልብኝምና ራጋስ ኮንትረ ለበጀነ በክላደ ሃሌሉያ። ጠላትም ባንተ እልል አላለምና ጠላትም ባንቺ እልል አላለምና ሃሌሉያ። እግዚአብሔር የዘላለም አምላክ ብርሃንሽ ሆኗልና ሃሌሉያ። እሱ እግዚአብሔር ብርሃንሽ ነው። እሱ እግዚአብሔር ብርሃንሽ ነው፣ ድምቀትሽ ነው፣ ውበትሽ ነው። ሃሌሉያ። መጽሐፍ ቅዱስ ሲናገር እርግቤ ድምፅሽን አሰሚ ይላል። እግዚአብሔር ድምፃችን ይፈልጋል። ድምፃችንን የማይፈልጉ ደግሞ በኢየሱስ ክርስቶስ ይቃጠላሉ። እግዚአብሔር ግን እንደዚህ ይላል፣ እርግቤ ሆይ ድምፅሽን አሰሚኝ ይላል እኮ። ሃሌሉያ። ድምፅሽን አሰሚኝ። እግዚአብሔር ይሰማዋል። እግዚአብሔር ድምፃችን ይፈልገዋል። እግዚአብሔር ወገኖች ትንፋሻችን ይፈልገዋል። እግዚአብሔር ስታሞግሰው ደስ ይለዋል። እግዚአብሔር ስናመሰግነው ደስ ይለዋል። ሃሌሉያ። ክብር ለኢየሱስ ይሁን። እንወድሃለን፣ እንወድሃለን፣ እንወድሃለን። ከፍ እናደርግሃለን። አቤቱ እንወድሃለን። አቤቱ እናመሰግንሃለን። አቤቱ ከፍ እናደርግሃለን። አቤቱ እግዚአብሔር ሆይ በመከራዬ ቀን በመከራዬ ቀን እግዚአብሔር የችግረኛውን ጩኸት ሰማ ተብሎ እንደተጻፈ እግዚአብሔር የመከራችሁን ጩኸት ይሰማል። እግዚአብሔር በራችሁን ዘግታችሁ የጮኻችሁትን ጩኸት ይሰማል። እግዚአብሔር አምላክ በፊቱ የጮኻችሁትን ጩኸት ይሰማል። ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር ልመናህን ይሰማል። እግዚአብሔር ልመናሽን ይሰማል። አይሰማም የሚልህ ጠላት አይሰማችሁም። አይሰማሽም የሚልሽ ጠላትሽ አይደለም። አይሰማህም የሚልህ ጠላት እግዚአብሔር ግን እንዲህ ይላችኋል፣ እግዚአብሔር ይሰማችኋል። ሃሌሉያ። ብዙ ጸለሽ፣ ብዙ አለቀሽ፣ በፊቱ ብዙ ሰገድክ፣ ብዙ ለመንከው። ታዲያ የታለ ለሚላችሁ እግዚአብሔርን አሳዩት። ይሄ ነው የኔ ኤልሻዳይ፣ ይሄ ነው የኔ ጌታ፣ ይሄ ነው እረኛዬ፣ ይሄ ነው የምታመንበት፣ ይሄ ነው የምመካበት፣ ይሄ ነው እኔን ያዳነኝ እኮ፣ ይሄ ነው እኔን ነፃ ያወጣኝ። ሃሌሉያ። ወገኖች ጠላቶቻችሁ መልስ የሚያጡት እግዚአብሔርን ስታሳዩት ነው። ሃሌሉያ። አሁን የደካማ ነኝ፣ አሁን የሰነፍ ነኝ፣ አሁን ብዙ ዝለት አለብኝ፣ ግን የማይደክም የማይታከት ግን አንዳለ፣ እሱም ታላቅ የሆነ የሰራዊት ጌታ እግዚአብሔር ይባላል። ሃሌሉያ። እንወድሃለን፣ እናመሰግናለን። ልዑል በማደሪያ ከፍ ከፍ ብለሃልና እንደ እግዚአብሔር ያለ ማንም የለምና እሱንም ብሏልና ከፍ 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 ብሏልና። ሃሌሉያ። እግዚአብሔር ጸሎታችሁን ይሰማል። እግዚአብሔር ጸሎታችሁን ይሰማል። ፓስተር አንድ ነገር ሲናገር ሰሙ። 40 የጸሎታችን ቀን ነው አለ። ክብር ለኢየሱስ ይሁን። እንግዲህ በዚህ ቀናችሁ እናንተ በጸሎት አምናችሁ በምትመጡበት ቀን ላይ ደግሞ እንዲላችኋለሁ፣ እግዚአብሔር ጸሎታችሁን መልስ ይሰጣል። እግዚአብሔር የልመናችሁ መልስ ይሰጣችኋል። ሃሌሉያ። እግዚአብሔር ሰምቶ ዝም አይልም። እግዚአብሔር አይቶም ዝም አይልም። አይኑም እንዳየች አትበይንም። ሃሌሉያ። ጆሮም እንደሰማ ምን አይፈርድም። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። መምጣት ያልቻሉት ሁሉ ዛሬ በመንፈስ ይነኩ። ቢሮ ያለችው አትነካ። እቤት ሆና ልጆቿን የምትጠብቅና ትነካ። በኢየሱስ ክርስቶስ መምጣት ያልቻሉ ሁሉ ዛሬ በዚህ ቦታ ያለው የእሳት እስትንፋስ ይንካቸው። አላባሳካቶና ማሃራላፋጋቲያ ሼራላባጋቶና ማሴክራላፋጋቶና ማካንዳ ሳካዳ ዛሬ ጀምሮ ከተለመደ ነገር መውጣት ይሁን። በኢየሱስ ክርስቶስም ካሮጌ ነገር ጋር ያለ ልምምድ ከዚህ ማታ ጀምሮ ይቁም። ሄይ ሻፓስ ሪካንዳ ሻካሃዱና ማሴክራላፋጋዲያ ሪና ባባባባ ሳካንዶ ሼክራላፋጋዲያስ ዛሬ ትላልቅ ግድግዳዎች ይፍረሱ በጌታ በኢየሱስ
የተቋጨደ ይሁን። ዛሬ እንክርዳዱ ይቃጠል። ዛሬ ገለባው ይበላ። ኤላባጋዶና ማሴካ አላባጋዲያስ የመንፈስ ዘይት ያገኛቸው። እግዚአብሔርም እንዲህ አለ ይላል መጽሐፍ ቅዱስ ሲናገር። ነገር ግን እግዚአብሔር እንዲህ አለ ማጋዶና ማሼካ አላባጋዶና ማሐራላባዲያስ ለባል ያልሰገዱ ምርጦች አሉኝ 7000 እንዳለ የተመረጠ የተሸሸጉ አሉ እንዳለ። ሃሌሉያ! ለሁኔታ ያልሰገዱ፣ ለከተማ ያልሰገዱ፣ ለበር ለወርቅ ያልሰገዱ፣ ለሰው ያልሰገዱ እዚህ ቤት ምርጦች ስላሉ አመሰግናለሁ። ሃሌሉያ! የዚህን ዓለም ኮተት የናቁ ሃሌሉያ! እግዚአብሔር ብቻ ትልቅ እንደሆነ የገባቸው ቅሬታዎች ይነኩ በኢየሱስ ስም። አባጋቶና ማሴካ አላባጋዲያ ለካቶና ማሴካ አላባጋዲያ እሳቱን የጋረደ አመድ ይነሳው። ቅሬታዎች ይውጡ በኢየሱስ ክርስቶስ ስም። ለገንዘብ ለወርቅ ያልሰገዱ፣ ለዚህ ዓለም ተድላ ያልሰገዱ፣ ለሰው ያልሰገዱ፣ ለአገልጋይ ያልሰገዱ፣ ሪፓሻካዲያ ለምስል ያልሰገዱ፣ ለመስቀል ያልሰገዱ፣ ለተንጠለጠለው ያልሰገዱ፣ ለብር ለወርቅ ያልሰገዱ፣ ለሆድ ያልሰገዱ፣ ለዝና ያልሰገዱ፣ ለማዕረግ ያልሰገዱ ቅሬታዎች የሚወጡበት ኮንፈረንስ ይሁን። ቅሬታዎች የሚወጡበት ስብሰባ ይሁን። ቅሬታዎች የሚገለጡበት ጉባኤ ይሁን። ቪላባጋዶና ማሰካ አዶጋባዲያስ ሽና ባባባባባባባባያስ ኢላባጋዶና ማሰካ አላባጋዲያስ መስማትን ሰምቼ ነበረ። ብዙ ሰማው፣ ብዙ ተሰበኩ፣ ብዙ ትንቢት ተነገረኝ፣ ብዙ ሰማው ስላንተ። አሁን ግን እንዳለኝ አሁን ግን ማሻካታና ማሳ አሁን ግን አይኔ ኦራጋታና ማሳካቶና ማሐራላፋዲያሳ መግደላዊት ማርያም እንደዚህ አለች። መጀመሪያ ሳይሞት እንደሚነሳ ተናግሮኝ ነበር፣ አሁን ግን እንደተናገረ አይኔ አየዋለች። ወገኖቼ እንደተናገራችሁ ባይናችሁ ታያላችሁ። ሃሌሉያ! እንደተባላችሁ ታያላችሁ። ቬራባሳካቶና ማሐራላፋጋዲያ መንፈስ ቅዱስ አመሰግናለሁ። ይሄ ኮንፈረንስ በኢየሱስ ክርስቶስ ስም ጌታ ሆይ የተሸሸጉ ጸጋዎች የሚገለጡበት ይሁን። ቅሬታዎች የሚወጡበት ይሁን። አንድ ናቡቴን የሚባል ሰው በእስራኤል እንደዚህ አለ፣ የአባቶችን ርስት አልሸጥም በማለቱ በንጉሥ አክዓብ ትእዛዝ በኤልዛቤል ምክር ተገደለ። ደሙ በእርሻው ፈሰሰ። ይህ ደም ጮኸ። የንጹሕ ደም የናቡቴን ደም ኤልያስን አስነሳው። ወገኖቼ ሁለት ነገር እግዚአብሔርን ያስነሳዋል፣ የንጹሕ ደምና የንጹሕ እንባ። ነግራችኋለሁ፣ በጽድቅ በእግዚአብሔር ፊት ያፈሰሳችሁት እንባ አሁን እግዚአብሔርን ያስነሳዋል። ኦራባሻካቴናማስ ኤልያስ የሚባልን ሰው አጠራው የናቡቴን ደም። ሃሌሉያ! አሁንም እጸልያለሁ በኢየሱስ ስም ቅሬታዎች በኢየሱስ ክርስቶስ ስም፣ ቅሬታዎች በኢየሱስ ስም የእግዚአብሔርን ነገር አልለውጥም፣ የእግዚአብሔርን ነገር አልሸቀጥም ላሉ አሁን ዘመናቸው ይሆንላቸው። እንወድሃለን። ዕድሜ አይገድበው፣ ጾታ አይገድበው፣ ምንም አይገድበውም። እግዚአብሔር የሚፈልገው አንድ ነገር ነው፣ የተራበ ልብ፣ የተጠማ መንፈስ፣ የተራበ ልብ፣ እግዚአብሔርን የተራበ ልብ። ሃሌሉያ! ሮፓሳ ካቶና ማሐራላፋጋዲያ ዢራባጋታና ማሳክራላባዲያስ በህዝብ ላይ የተጫነ ቀንበር ይሰበር ዛሬ። ቤተ ክርስቲያን ላይ የተጫነ ቀንበር ይሰበር ዛሬ። አልንከባለል ያለ ድንጋይ ይንከባለል ዛሬ። አልነሳ ያለ ነገር ይነሳ ዛሬ በጌታ በኢየሱስ ክርስቶስ ስም። ዛሬ የጸሎት እሳት ይንደዳው ነው። የጸሎት ሪቫይቫል ይነሳው። ጸልይ የሚያሰኝ መንፈስ ይምጣ። ተንበርከክ የሚያሰኝ መንፈስ ይምጣ። ተደፋ የሚያስብል መንፈስ ይምጣ። ወራጋጃና ማሰካ ሐላፋካቲያ እንደተናገረኝ አየሁት እንዳለች አቤቱ ማየት ይሆንልን። ማየት የምንፈልገው ይሄንን ነው። ሌላውን አይተነው ሰልችቶናል። ሌላው አይተነው ወረቶኛች ሆነናል። አንድ ነገር ግን አለ የማይለመድ ማለዳ አዲስ የሆነ እስከ ዛሬ 24 ሽማግሌዎች የሚሰግዱለት
ቅዱስ ብለው ሲሰግዱለት ቀና ሲሉ ሌላ የሚሆንባቸው፣ አወቅነው ሲሉ እንደገና ቀና ሲሉ ሌላ ሲሆንባቸው፣ ገባን ሲሉ ቀና ሲሉ ሌላ ሲሆንባቸው፣ አንተ እግዚአብሔር አይለመድም፣ አዲስ ነው። ሃሌሉያ እንወድሃለን፣ እናመሰግናለን። እንወድሃለን። ነፍሴ አንተን አንተን አለች። ነፍሴ አንተን አንተን አለች። ዋላ የውሃ ምንጭ እንደሚጠማ እንዲሁ ነፍሴ ሃሌሉያ 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 ሃሌሉያ። አጠገባቸው ያለው ሰው ተያይዘን እስኪ እንጸልይ። ሃሌሉያ ፌላ ባጃና ማሳከደ ሃሌሉያ እንወዳለን እንወዳለን። ሃሌሉያ የሚገባን ይሄ ብቻ የሚገባን ይሄ ብቻ። በመወደዳችን ወደናል። ወደሃለሁ ኦ ሃሌሉያ እወድሃለሁ 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 የሚገባኝ ነው። እወድሃለሁ 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 የሚገባኝ እወድሃለሁ 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 የሚገባኝ ነው። ታሪኬ የጀመረው በቀራንዮ በመስቀሉ ግርጌ አጋጣሚ መወለድ ማደጌ ሰይጣን ሲንቀጠቀጥ ራሱ ሲመታ ባርነቴ ሲሻር ሰንሰለት ሲፈታ ጠላት ሲመሽበት ሌሊት ሲነጋ ይኸው ታሪኬ ተጀመረ ሲያበቃ ምስጋናዬ ምስጋናዬ ለጌታዬ ምስጋናዬ 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 ለጌታዬ። ሃሌሉያ ሃሌሉያ። እንወድሃለን፣ እናመሰግናለን። በሕይወታችን የሚበልጥብን አንዳች ነገር የለም። አንተ ትበልጣለህ። አንተ ብቻ በሕይወታችን ላይ ትልቃለህ። ከፍ እናደርግሃለን። ድንቅ ጌታ ስምህ ለዘላለም ይባረክ። ከፍ እናደርግሃለን። ሁላችንም በመንፈስ እንዳለን የአንደኛ ሳሙኤል ምዕራፍ 2 ላይ እንደዚህ አለ። ሐናም ስትጸልይ እንዲህ አለች። ምን አለች? ስትጸልይ ምን አለች? እንዲህ አለች። ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ። አፌ በጠላቶች ላይ ተከፈተ፣ በማዳን ደስ ብሎኛል። እንደ እግዚአብሔር ቅዱስ የለም፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለምና። አትታበዩ፣ በኩራት አትናገሩ። እግዚአብሔር አዋቂ ነውና፣ እግዚአብሔር ስራውን ይመዝናል የሚመዝን ነውና። ካፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ምን ብሏል? ሰብሯል። እስኪ ሰብሯል። ሃሌሉያ። ደግሞና እስኪ ሰብሯል። የኃያላንን ቀስት ምን ብሏል? ሰብሯል። ሃሌሉያ 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 ሃሌሉያ። የኃያላንን ቀስታቸው ሰብሯልና እንወድሃለን። ስም ይባረክ። ከፍ እናደርጋለን። ድንቅ ጌታ ስም ይባረክ። ሃሌሉያ። ጊዜያችንን ባርክልን። በልባችን ያለውን እምነታችንን አሳድግልን። እንወድሃለን። ለዚህ ጌታ ክብር እንሰጣለን። ሃሌሉያ።
ሁሌ ደስ የሚለው በቃ መንፈስ ከተገኘ በቂ ነው። የእግዚአብሔር መንፈስ የጉባኤ መመዘኛው ሰው ቢኖር ጥሩ ነው፣ ግን መመዘኛው የሰው ብዛት አይደለም። መመዘኛው የእግዚአብሔር መኖር ነው። አሜን ነው። ክብር ለኢየሱስ ይሁን። እግዚአብሔር ይባረክ። ሃሌሉያ። ድግስን ትልቅ የሚያደርገው ብዙ ጊዜ የሚበላውን ነገር ነው ሰው የሚያየው እንጂ የሚገርመው ነገር ትልቅ ግን ቦታው ላይ ትልቅ ሆኖ የሚገኘው ጠሪው ነው። ጠሪው ከሌለ እንጀራ ቢኖር ይችላል ዋጋ የለውም። ስለዚህ ተሰብስበን ባለቤቱ ከሌለ ከንቱ ነው። ተሰብስበን ተጠርተን ግን የነገሩ ባለቤት የህይወታችን ባለቤት የመንፈሱ ሰጪና ሰፋሪ የሆነው እግዚአብሔር ካለ በቂ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ ልላችሁ የምፈልገው አንድ ነገር ነው። ይሄ የመልሳችን ዋዜማ ወይ ደግሞ ጸሎታችንን ልንቀበል ስለ ጸሎታችንና የለቅሷችንን ምላሽ ከእግዚአብሔር ልንቀበል ስንል ዋዜማው ላይ ያለ ምጥ ዋዜማው ላይ ያለ ነገር ከባድ ነው። አሁን አንድ ሴት ልጅ ከ9 ወር ትጸንሳለች፣ ግን ለሷ ከባዱ ግን ምጡ ሲቀርብ ነው። ምክንያቱም የ9 ወሩን ሸክምም ሆነ ሐኪም የሚላትን ብዙ ነገር ጣጣውን ልትጨርስ ምጡ ይበረታል። አንድም ሰው ልክ በህይወት ውስጥ ያለውን ጥያቄ ሊገላገል ሲል ይሄ ዋዜማው ላይ ያለው ነገር ከባድ ነው። ነገር ግን እንዲህ ይሆናል ብዬ አምናለሁ። እግዚአብሔር ደግሞ የመልስ አምላክ ነው። ሃሌሉያ። ክብር ለኢየሱስ ይሁን። አንደኛ ሳሙኤል ላይ ሲናገር መጽሐፍ ቅዱስ ብዙዎቻችሁ እንደምታውቁ ሐና ትጸልይ ነበረ። ከዛ ደግሞ ፍራና ጣውንቷን ታስመራት ነበር። ካህኑም ሰካራም ይላት ነበር። ድፍን እስራኤል ደግሞ የማትወልድ እርግማን ነው ይላት ነበር። በእስራኤል የማትወልድ ሴት እርግማን ነው ተብሎ ስለሚታመን በዚህ ሁሉ ታልፍ ነበረ። ካህኑ ደግሞ ምዳታል አንቺ ሰካራም ነሽ ይላታል። ለለቅሷ ሌላ ትርጉም ነው የሰጣት። እንደዚህ የምታለቅሽ እኮ ስለሰከርሽ ነው፣ ስካርሽ ነው የሚላት። እሷ ግን ነው እኔ ግን ሰክሬም ሳይሆን እኔ ግን ልቧ ያዝንባት ሴት ነኝ። የማለቅስበት የማዝንበት ጉዳይ የማነባበት ምክንያት አንድ ነገር ነው። ከእግዚአብሔር ልጅን ጠይቄ ነው። እግዚአብሔር ደግሞ ምን ያደረገ የምትፈልገውን ነገር በማህፀኗ አስቀምጦ ግን ዘጋባት ይላል። የዘጋው እግዚአብሔር ነው። እግዚአብሔር የዘጋው ማንም ሰው ሊከፍተው አይችልም። መጽሐፍ ቅዱስ ሲናገር ያለ ብሎ እሱ የዘጋውን እሱ ይከፍተዋል። ስለዚህ ሐና በዚህ ውስጥ ሁሉ ስታልፍ የሚገርመው ነገር ግን አንድም ቀን ወደ ሴሎ ቀርታ አታውቅም። ለጸሎት ማለት ነው ቀርታ አታውቅም። ምክንያቱም ካህኑ ይሄን አለኝ ስትል ጸሎት አትቀርም። ፍናናም እንደዚህ አፏን ከፈተችብኝ ብላ አትቀርም። እኛ እኮ የሆነ ሰው ከገላመጠን ራሱ ቸርች አልመጣም። ታውቃላችሁ የሆነ ሰው ፊቱ ራሱ ኮስተር ካለብን እሱ ለኔ ጥሩ አይደለም ብለን እተውለታለሁ። ምን ጌታ ዋናው በልቤ ነው፣ ጌታ በቤቴም አለ ብለን እዛው መንቀር ሰዎች አለን። ይሄ የመንፈስን አንድነት ሊበክል ወይ ደግሞ ሊገምስ ያለ መንፈስ ነው። እንንቃ። አይገምስራችሁ? ምክንያቱም ሴጣን ከሚመክረው ነገር አንዱ አንድነትን ማጥፋት ነው። በቃ ዋናው ነገር ጌታ አይደለ፣ በልብሽ አይደለ ጌታ። በቃ ጌታው በቤት ይሰማሻል። አዎ ይሰማል እግዚአብሔር። ግን መገኘትን አንድነትን አይወድማ። ሌላኛውንም ደግሞ እንደዚህ ያለው ምን ዋናው እኮ ጌታ ነው፣ በቤት እኮ ያለው ጌታ በልቤ ነው። ሽማግሌዎች ፊታቸው ጥሩ አይደለም፣ እነ ፓስተር ፊታቸው ጥሩ አይደለም ያለ ከፋፍሎ እንደ ሰፈር እንደ ኢትዮጵያ ቅርጫ ስጋ ተከፋፍላ ከዛ በኋላ ሁሉም ሰው በየቤቱ ወይ አጥቢያ ይባል ወይ ጣቢያ ይባል ተከፋፍለ ተቆጣጣ ተከራለ ከመጣን እንደወደቀ ፈንድሻ ማለት ነው። ግን ብልጦች ከሆነ ግን እኔ ጠራኝ ማለት ሄጄ የማመልከው ማንን ነው? የሰው ፊት እያዩ እነዚህ የሰው ፊት ትራፊት እያዩ አምላኬን ነው እያዩ የማመልከው። ስለዚህ ጉዳይ ከእግዚአብሔር ጋር መንጋዳ አሜን በሉ። እንደዚህ አይነት መንፈስ ኩኩባ ይባላል። የሚሰነጣጥቅ የሚገማምስ መንፈስ ነው። ጉዳያችን ከሰው አይደለም። ስለዚህ ካህና ትልቁ ጥበቧ ምንድን ነው? ካህኑ እንደዚህ አይነት ሰካራም ማለት ነው። በቃ ልቤት ያዘብኝ፣ አእምሮዬን ያዘብኝ፣ መንፈሴን ያዘብኝ ብላ አልቀረችም። ካህኑ የፈለገውን ይበል። እኔ ጉዳይ ከማን ነው? አሜን። ይኸውላችሁ ከእግዚአብሔር ጋር ከሚያስቀራችሁ መንፈስ የተወካዩ አየህ፣ ከእግዚአብሔር ጋር እንዳትገናኝ የሚያደርግ መንፈስ እሷ ግን ይበላል። ከተማ ሁሉ እኮ ነው የሚላት። እቺ የማትወልድ የተረገመች ስትባል ከተማ ድፍን ከተማ ሁሉ ሲላት፣ እሷ ግን ማንም የፈለገውን ቢል ግን የሚገርማችሁ ከጸሎት ቀርታ አታውቅም። አሜን በሉ። ከጸሎት መሰዊያችሁ የሚያነሳችሁ ክፉ የተወጋኝ እንዳትጸልይ አእምሮ ልብን የሚይዝ ዛሬ ይሰብ አይሆንም። እጸልያለሁ። እኔ ከኤሊ ጋር የተነገረኝ ጉዳይ ነው። ከአፍኒን ጋር የተነገረኝ ጉዳይ ነው። እኔ ከፍናና ጋር የተነገረኝ ነገር የለም። ጉዳይ ከእግዚአብሔር ነው። ማታ ላይ የዘጋው ሰው አይደለም። ካህኑ አልዘጋብኝም፣ ፍናና አልዘጋችብኝም፣ ባለቤት ያልዘጋው፣ እስራኤል አልዘጋው፣ እግዚአብሔር ለዘጋ እግዚአብሔር ነው። አሜን በሉ። እስኪ ጉዳይ ከእግዚአብሔር ነው። ሃሌሉያ። ክብር ለኢየሱስ ይሁን።
ክብር ለመንፈስ ቅዱስ ይሁን። አሁንም ደግሜ እረግማለሁ በኢየሱስ ስም አንድነታችሁን ሊያፈርስ የሚመጣ ይፍረስ። አሜን አሜን በሉ። ግዴላችሁም አሜን በሉ። ዛሬ የሆነ ነገር ይሰበራል። አሜን በሉ። ስለዚህ ሐና ግን በጣም ይገርም ነው። ሐና ማለት የስሙ ትርጉም ጸጋ ማለት ጸጋ በዛላት አይቀርም። ስም ተጽኗል። ጸጋ ባይበዛላት ኖሮ እንደ ስሟ ባይሆን ኖሮ የከተማው የቤት ውስጥ ሁሉ ጣጣ እንዴት ተችሏል? ቤት ውስጥ ባላል፣ ውጭ ስትወጣ ፍናናለች፣ ወደ መቅደስ ሄድኩ ስትል ካህኗል። ይሄን ሁሉ አልፋ እንዴት ደስ ይላል! ይሄን ሁሉ አልፋ መከራዋ ብዙ ቢሆን ታስመራት ነበር። አፏን ትከፍትባት ነበር። አፏን የምትከፍትባት ለመባረክ አይደለም፣ ጌታ ይባርክሽ ለማለት አይደለም፣ ይድፋሽ ወይ አትወልጂ ወይ የወለደ አትጠይቂ እንዲመስለኛል የምትለው እሷ ደግሞ ትወልዳለች። እዛ ቤት ደግሞ እርግማን በተሳደበች ቁጥር ፍናና ደግሞ አመት ባደረገች ቁጥር ደግሞ ትወልዳለች። ችግር የለባትም። ይኸውላችሁ መጽሐፍ ቅዱስ ሲናገር በኃጢአተኞች ባርኮት ሆና ትወልድ አትቅና። ሰው አመት አድርጎ ሲሳካለት አትቅና፣ በፍናና አትቅና። እንዴ እኔ ጸልያለሁ፣ እሷ ግን እንደፈለገች እየሆነች ትባረካለች። በቤት ላይ ቤት፣ በመኪና ላይ መኪና፣ በልጅ ላይ በገንዘብ ላይ ገንዘብ ጨምራለች። እኔ ግን ምን በድዬ ነው? ምንም አልበደልሽው። አመት ከሚያመጣው እልፍ በረከት ለቅሶና ጸሎትሽ ተፈትኖ የሚመጣው ይበልጣል። አሜን አሜን። ወገኖቼ የተፈተነ ጸሎት የሚያመጣው በረከት አለ። የተፈተነ ስትጸሉ አንዳንድ ጊዜ ነገር ብዙ ያውቅ እንደውም ስተውት ይሻላል። ረገብ ይላል። ዲምን ወጣኝ ጾም ጸሎት ይዤ ምን ይዤ ጋጋታው ቸርች ስብቻ ቤት መስሪያ ቤት በልጆቼ በምናምኑ አራሰጫ ባሰባት ይላል። ስለዚህ ጸሎቱን ስታቆሙ ደግሞ ነገር ደግሞ ረገብ ይላል። ሰይጣን ጸሎቱን ያስጥልህና በዙሪያ ያለው ረገብ ያደርጋል። ምን ማለት ነው? ከእግዚአብሔር ጋር ንግግር ስታቆም ማለት ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር ያፋታህና ሰላም ያስመስለዋል። አይገርምም? እራው ሰላም ላይ አንዳንድ ሰዎች ይላሉ እኔ እዛ ያለው ወከባ አማኝ እያለሁ የነበረብኝ መከራ። አንዳንድ ሰዎች ደግሞ በጌታ የሆኑ ደግሞ እንዴ እኔ በዓለም እያለሁ እንደዛ መከራ አላውቅም ይላሉ። እዚህ ስትገባ ደግሞ ደህና ነው። እዛ ያለው መከራ እና እዚህ ያለው መከራ ይለያል። እዛ ከስጋ ጋር ነው፣ እዚህ ስትመጣ ከዓለም ጨለማ ገዢው ጋር ነው ጦርነቱ። ስለዚህ ጸሎቱን ስታቆም ቀስ እያለ ሰይጣን ከጸሎት ያርቅሃል፣ ከዛ እያለ ከብረት ያርቅሃል፣ ከዛ ምናምን ያርቅሃል። ሌላው ነገር ፒስ ነው። ለስጋ የሚመች ሁሉ አለ፣ ነፍስ ግን አታርፍ። ጾም ጸሎት ምናምን ስንይዝ በጣም የሚብስበት ዘንጻል ይብስበትና ስንቱ ሰላም የሚመስለን ሰላም ሆኖ አይደለም። ሰላም የሚመስል ነገር ውስጥ ግን ነውጥ፣ ሰላም የሚመስል ነገር ውስጥ ግን ጥፋት አለ። ከእግዚአብሔር የሚለየን የትኛውም ሰላም ከእግዚአብሔር አይደለም። ይሰማል። ስለዚህ ሐና ግን በጸለያች መጠን ግን መከራዋ እየጨመረ ይመጣል። በጸለያች ቁጥር ስድብ ይጨምራል። በጸለያች ቁጥር ያማሯታል። በጸለያች ቁጥር ትገፋለች። በጸለያች ቁጥር አንደበቶች በሷ ላይ ይላቀቃሉ። ግን ጸሎት አታቆም። የሚገርማችሁ ነገር ባሏ የገዛ ባሏ እንኳን ራሱ አብሯት ወደ ጸሎት የማይሄደው ለምን ታውቃላችሁ? በእስራኤል የማትወልድ ሴትና ደም ያለማቋረጥ የሚፈሳትን ሴት አብሯት የሚታይ ሰው እንደ ርኩስ ይቆጠራል። የገዛ ባሏ እንኳን አብሯት መታየት አይፈልግም። ይኸውላችሁ ጸሎት የሚያመጣው አንዳንዴ ከእግዚአብሔር ጋር ስትጣበቅ የኔ ያልከው ሰው ራሱ እንኳን ሊሸሽ ይችላል። እሱን ደግሞ ከተላለሁ ደግሞ ስትል ደግሞ ከእግዚአብሔር ትለያለህ። የሚሻለው ምንድነው? ከእግዚአብሔር ጋር ተጣብቀህ የራቀህ ግን አንድ ቀን እንደሚመጣ ነው። አሜን። በደንብ አሜን። በደንብ አሜን። ወገኖቼ ያለ እግዚአብሔር ከሚርቁን ነገሮች ይልቅ ወገኖቼ ከእግዚአብሔር ጋር ሆነን በሚርቁን ነገሮች ኪሳራ የለም። ከእግዚአብሔር ጋር ሆነሽ ባጣሹ ነገር አትቆጪ። ከእግዚአብሔር ጋር ሆነ በሸሸ ነገር አትቆጪ። ለምሳሌ ያለን እንደሌላ አድርጎ እግዚአብሔር ደግሞ ይጠራልሃል። አሜን በለ። እግዚአብሔርን በማለት ኪሳራ የለም። አሜን። እየሰማችሁ ነው። ቅርብ ጊዜ አንድ ነገር ሰማሁኝ። አንድ ቅንጭብ ያለች ነገር አንድ ዘመድ ያሳየኝ። እኔ ብዙ የሶሻል ሚዲያ ሰው አይደለም። አሳየኝ። ምን አንድ ሰው እንደዚህ ይላል፣
እኔ በዓለም እያለሁ ብዙ ፎሎ አገኝ ነበር፣ ብዙ ሰብስክራይብ አገኝ ነበር። በጌታ ከሆንኩ በኋላ ግን ሰብስክራይብ የለም፣ ፎሎ የለም፣ ላይክ የለም፣ አንበሳ የለም። ምክንያቱም በዓለም እያለ ሲሳደብ ይወረውሩለት ነበር። በጌታ መጣና ጌታ ጌታ ሲል ሁሉም ተራቀሙት። የጌታ ነገር እንደዚህ ነው። ወደ ጌታ ስትጠጋ የዓለም ነገር ይሸሻል። አሜን ሃሌሉያ። ስለዚህ ሐና በዚህ ፈተና ውስጥ አልፈና መጽሐፍ ቅዱስ ታሳውሳላችሁ። ዘፍጥረት 20 ላይ ሲናገር አብርሃምና ሳራ የተስፋው ቃል ኪዳን ነበራቸው። ነገር ግን ይላል እኮ በጌራራው ንጉሥ አቤሜሌክ ጋር ልክ 21ኛው ምዕራፍ ላይ ገብታ ይስሐቅን ወልዳ ሳቅ ይሆንልሻል የተባለው ሊፈጸም ሲል 20ኛው ምዕራፍ ላይ የጌራራው ንጉሥ አቤሜሌክ ያዛት ይላል። ከዛስ ይዟት ወደ ውስጥ ገባ ይላል። ከዛስ የጌራራው ንጉሥ አቤሜሌክና ንጉሥ ፈርዖን መልከ መልካም ሴቶችን እየነጠቁ ያስነውሩ ነበር። ስለዚህ የጌራራው ንጉሥ ብዙ ሴቶችን ወስዶ በማስነወር በመዘሞት ይታወቃል። እግዚአብሔርን አይፈራም። እንደለመደው ሳራን ወሰዳት፣ ቤተ መንግስቱ አስገባት። የጌራራው ንጉሥ አቤሜሌክ ምዕራፍ 20 ላይ ሲናገር ዘፍጥረት እንደዚህ ይላል። ከዛ በኋላ እግዚአብሔር አብርሃም ትቷት ሄደ እኮ የገዛች ሚስቱን ትቷት ሲሄድ እግዚአብሔርም በራእይ ወደ ንጉሱ ቤተ መንግስት አወጣ። ቤተ መንግስት የመጣው ንጉሱ ፈልጎ አይደለም። ንጉሱ ይዟት የገባችው ሴት የኪዳን ሰዎች ይሰማችሁ ነው። አብርሃም የጌራራው ንጉስ የሚያመጣበትን መከራ ፈርቶ ሲሸሽ እግዚአብሔር መጣ። አሜን አሜን በሉ ባካችሁ። ሃሌሉያ ሃሌሉያ። ሰውና ሁኔታ አጋጣሚ ጠብቆ ሲሸሽ የማይተው እግዚአብሔር ካንተ ጋር ነው። አሜን ሃሌሉያ። መጣና እግዚአብሔር በራእይ ገባና ለንጉሱ እንደዚያ በል እንዳትነካት አለ። ብዙ ሴቶችን ነካል፣ ብዙ ሴቶችን አስነውሯል። እቺ ነው አንገራችንም። ለምን የኪዳን ሴት ነች። አሜን ሃሌሉያ። ለምን ተስቂያለሽ እንጂ ታለቅሻለሽ አላልኳትም። አሜን እንዳትነካት፣ በተነካት ያንተና ያንተ ሁሉ ይሞታልና ይልቁኑ ባሏ ነብይ ነውና ይምጣ ጥራው ይጸልይላል። እንዴ ጭራሽ የነብይ ሚስት ነው እንዴ የገባው? እግዚአብሔር በራእይ ገብቶ ንጉሱን አስደነገጠው። እግዚአብሔር በራእይ ገብቶ ንጉሱን እየተዋጋ ያለው ስለ ሳራ ነው። በደንብ ስሙ። የእግዚአብሔር ኪዳን ከእናንተ ጋር ካለ የሚዋጋላችሁ እግዚአብሔር ይነሳል። ሃሌሉያ። በእርግጥ እነግራችኋለሁ፣ ስለ እያንዳንዱ ነገራችሁ እግዚአብሔር መዋጋት ይጀምራል። ስለ እያንዳንዱ ነገራችሁ ሃሌሉያ። በህልም ይዋጋላችኋል፣ በራእይ ይዋጋላችኋል፣ በስራ ቦታችሁ ይዋጋል፣ በትዳራችሁ ላይ ይዋጋላችኋል። እግዚአብሔር ልቀቃል። አሜን ልቀቅ። በማወቅም ባለማወቅም የተነጠቃችሁትን ነገር እግዚአብሔር ያስመልስላችኋል። ወገኖቼ ባለማወቅም ያስወሰዳችሁት ነገር ካለ ዛሬ እግዚአብሔር ተዋግቶ ያስመልስላችኋል። የሚያምን ሰው ካለ አሜን ይበል። እና መልስ የሰውየውን ሚስት መልስ። አብርሃምን አስጠራው። አቤሜሌክ እኮ በነገራችን ላይ እሱ ጋር አደረች እንጂ አልተነካችም። የአንዳንዶቻችን ጉዳይ አሁን በጠላት እጅ ነው፣ ግን አልተነካም፣ ይመለሳል። አሜን። እስኪ አሜን በሉ በቃ። አሜን ሃሌሉያ። ስለዚህ ጠራው ይላል። አብርሃምን ጠራውና በል ሚስትን ይዘህ ይላል። ከዛስ ልክ እንደዛ ካለ በኋላ አብርሃምን ወደ 21ኛው ምዕራፍ ገባ። ከዛስ 21ኛው ምዕራፍ ላይ ሲጀምር ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔርም እንደተናገረው ነው። እንደተናገረው እንዳልተናገረው አለፈና እንደተናገረው። ሃሌሉያ። አሁን በዚህ ጭንቅ ውስጥ ያላችሁ ሰዎች አላችሁ። የእግዚአብሔርን ነገር ስትጠብቁ ከትናንትና ዛሬ ልክ የመከራው የሰልፍ ሁኔታ እየበዛባችሁ ውጥረት ያለ ነገር ውስጥ ያላችሁ፣ ሰልፍ ውስጥ ያላችሁ፣ ውጊያ ውስጥ ያላችሁ፣ ከነገር ጋር ግብግብ ውስጥ ያላችሁ፣ ፈተና የበዛባችሁ 20ኛው ምዕራፍ ላይ ናችሁ። 20ኛው ምዕራፍ መጨረሻው ላይ ናችሁ ያላችሁ። አሁን በደጃችሁ ላይ ያለው 21ኛው ነው። 21ኛው ላይ ደግሞ የ20ኛውን ያስረሳችኋል። 21ኛው ላይ ደግሞ ወገኖቼ ሐዘን ለቅሶ አይደለም። 21ኛው ምዕራፍ ላይ የጌራራው ንጉሥ አቤሜሌክ የለም፣ የሚይዝ የለም፣ የሚቀማ የለም፣ የሚያስነውር የለም፣ የሚያስጨንቅ የለም። 20ኛው ምዕራፍ ላይ እንደተናገረው የሚፈጸምበት ነው። አንድ ሰው አሜን ይበል። አሜን ሃሌሉያ። እስኪ አንድ ሰው አሜን ይበል። አሜን። 21ኛው ምዕራፍ ላይ ከገባች ጊዜ እግዚአብሔርም አሁን እኔ እግዚአብሔር ሰው እጸልያለሁ፣ ግን ከመቼውም በላይ እኮ አሁን እኮ ማንም የማያውቀው ሰልፍ ውስጥ ነው ያለሁት የምትላችሁ ሰዎች ዋዜማችሁ አሜን፣ ዋዜማችሁ አሜን። ይስሐቅ እየጠበቃችሁ አሜን፣ እንደተናገረው ሊያደርግላችሁ ደጅ ላይ ነው። አሜን
አሜን ነው። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ ወገኖቼ። ከባድ ዝናብ ሊመጣ ሲል ሰማይ አንዳንድ ጊዜ ሰማይ የወደቀ እስኪመስል ድረስ ድምፅ አለ፣ ነጎድጓድ አለ። ቀጥሎ የሚመጣው ግን ምን ታውቃላችሁ? ዝናብ። ስለዚህ አሁን በሕይወታችሁ ላይ ከምትሰሙት ብዙ ውጅንብርና ካጋታ በኋላ የሚመጣው የበረከቱ ዝናብ ነው። ሃሌሉያ። የተፈተናችሁ ክርስትናችሁ፣ ጸሎታችሁ የተፈተነላችሁ እግዚአብሔር ያለሽ የምታልፍበት መንገድ ከጣራ የሆነባችሁ ራሱ ጸሎትም ክርስትና ነው ፈተና የሆነባችሁ እነግራችኋለሁ። ያላፈገፈጋችሁ ለእናንተም ብላችሁ ይሄ ነው። አሁን ዋዜማችሁ ሰዓት አልቋል። አሜን አሜን ነው። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ከዛ እኮ ቃሉ እንደዚህ ይላል እኮ እግዚአብሔር እንደተናገረው ለሳራ ምን አላት? አደረገላት እንደተናገረው። ከዛስ ወለደች ማንን? ይስሐቅን። ከዛስ በአንቺ ምክንያት ትውልድ ሁሉ ምን ይላል? ይስቃል። ምን ማለት ነው? ደስታው ያንቺ ብቻ አይደለም። በአገር በከተማው ላይ እንዳዘንሽ ሁሉ ደስታሽ ደግሞ ያልፋል፣ ይሄዳል። ሃሌሉያ። አንቺ ቤት በር ተዘግቶበት የሚቀር ደስታ የለም። በኢየሱስ ከተማችሁ ላይ ዘራችሁ ላይ ይሄድ። አሜን። ማጋዶና ማሰክራ ሐላፋጋዳ እልልታው ያንቺ ብቻ ይሁን። አሜንታው ያንተ ብቻ ይሁን። ደስታው ያንተ ብቻ ይሁን። ምላሽ ያንተ ብቻ ይሁን። እስከ ሰራችሁ ይሄድ። እስከ ጠላቶቻችሁ ጓዳ ይግባ። እስከ ከተማችሁ ይውጣ። አሜን ሃሌሉያ ሃሌሉያ አሜን። ልክ እንደዚሁ አና በዛው ሁሉ ከዶች በኋላ ሄደች ትጸልያለች። ይሁላችሁ ታቦቱ ፊት ሁለት ነገር አለ። ጽላቱ ፊት በሴሎን ቤተ መቅደስ ሐና ትሰግድለታለች። የካህኑ ልጆች ደግሞ በፊቱ ነውርን ያደርጋሉ። ከዛ ድምፅ መጣ። ከየት? ከጽላቱ ከታቦቱ እንደሚል ድምፅ መጣ። ያከበረኝን አከብራለሁ፣ የሚንቁኝ ይናቃሉ። የሚንቁኝ የሚለው ለካህኑ ልጆች ነው። ያከበሩ ለሚለው ሐናን ነው። እሷ ታከብረዋለች፣ ትሰግዳለች፣ ትጸልያለች። አዎ ትመልስልኛለች። ግን እኮ እግዚአብሔር ቆልፎባት ነው መነጋገር የሚያደርጋት። እግዚአብሔር የእናንተን ነገር የሚሰጣችሁን ነገር አጥቶ አይደለም፣ የሚሰጣችሁን ይዞ ጸሎታችሁን ይፈትናል። መጽሐፍ ቅዱስ ሲናገር እግዚአብሔርም እንደተናገሩ ዮሴፍን በተናገረው ቃል ተፈተነ። ተፈተነ። አብርሃም ጋር ልጅ አመጣ፣ ሰጠው። ከዛ በኋላ አሜን ብሎ ሳይጨርስ እንደገና ሰዋልኝ። ፈተና አመስግነ ሳይጨርስ ሰዋልኝ። በእርጅና በ90 ዓመት ሰዋልኝ አለ። ረብራቡን ቢላውን አሸከመው እንሂድ አለ። አባቴ ቢላውና ረብራቡን ሰጠኝ፣ በጉስ አለ። የመስዋዕቱን በግ እግዚአብሔር እዛ ያዘጋጃል። አሜን። አይገርማችሁ? እንጂ እግዚአብሔርና አብርሃም እንደ ዘመኑ ፌክ እየተነጋገሩ ነው። ይዘውና እዛ በግ አዘጋጃለሁ ምናምን አለ ተባለ። አብርሃም ምን አለ? የመስዋዕቱን በግ በግ የሚባል ነገር የለም አላየው፣ ግን ካፉ ወጣ። ሰው ያፉን ቃል ፍሬ ይበላል አይደል? አሜን በሉኛ። አሜን ሃሌሉያ። ይዞት ሄደ ሊሰዋው ባለ ጊዜ እግዚአብሔር አብርሃም ጋር ያየው ቢላ አይደለም፣ ረብራቡን አይደለም፣ ልቡ። አሜን። ልቡን ሳይው ይራራለት አይደለም ይሄ ሰው። እየሰማችሁ ነው? እግዚአብሔር አብርሃምን ሲፈትነው አብርሃም ከልጅ በፊትና ከልጅ በኋላ አብርሃምን ሲፈትነው አብርሃም ለእግዚአብሔር ያለው ነገር ከልጅም በፊት ከልጅም በኋላ ያው። አሜን። አይገርምም? ልጅ መጣልኝ ብሎ ባካል አደረገ። ልጅ መጣልኝ ብሎ ቸርች አልቀረም። አዎ ይሄም ቢሆን ካንተ በኋላ ነው የማወጣው፣ አረጋለሁ፣ አርደዋለሁ ሲል እግዚአብሔር ልቡን አየውና አብርሃም በቤት ሲለው በእውነት እንደምትወደኝ አየህ። ምን ያህል አሁንም ፍቅር አለ የለም ለመመዘን ነው እንጂ ልጁ እንዲሞት አይደለም። አሜን 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 ሃሌሉያ። እግዚአብሔር ፈተናውን ያለፈ እምነት ይስጣችሁ። አሜን። ፈተና የሚሻገር ጸሎት ይስጣችሁ። አሜን። እስኪ አንድ ሰው አሜን ይበል። አሜን ሃሌሉያ። ስለዚህ በጣም የሚገርመው ነገር አብርሃም በዚህ ሁኔታ ሲያልፍ ሐናን ተመልከቱ። ሐና እንዲህ አለች ይላል። በዚህ ውስጥ ሁሉ ካለፈች በኋላ እግዚአብሔር ማሰባ ጸነሰች አለ። በኋላ ልክ ስትጸንስ የሸሻት ባሏ መጣና ለእግዚአብሔር እንሰዋ እንሄዳለን። ስትወልድ ማለት ጊደር ይዞ መጣ። በመካንነት ጊዜ አብሯት ጸሎት አልሄደም። ከወለደች በኋላ ግን ጊደር ይዞ መጣ። ለምን? ለእግዚአብሔር እንሰዋ። ጭራሽ ስጦታ ይዞ መጣ። በመካንነት ጊዜ አብሯት አልታየም። በስኬት ጊዜ መጣ። በደንብ ስማኝ። ሃሌሉያ። በስኬት ጊዜ ማንም ሳትደውልለት ይደውልልሃል። በስኬት ጊዜ ሳታንኳኳ ይከፈታል። በስኬት ጊዜ ሳትጠራቸው አቤት ይለዋል። ትንሽ ትንሽ አሜን ሰዓት ይብለው። አሜን በሉ። አሜን። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር የሸሹሽ የራቁሽ ሁሉ እንደገና ወደ አንቺ
ይመጣል። ከእግሮችሽ ጫማ ስር ይሰግዱልሻል ብሎ እኮ ስለ ጽዮን ነው 60ኛው ምዕራፍ ላይ ሲናገር። እግዚአብሔር ጽዮንን ዝም ባላት ጊዜ ከተማው ሰው ሁሉ ትቷት ሄደ። ከዛስ እቺ የተረገመች እቺ ማታድግ ቢዘሩባት ማትበቅል ሁሉ ትቷት ሄደ። የእግዚአብሔር ክብር ወጥቶልሻልና ተነሽና አብሪ ብሎ ለጽዮን የጉብኝት ዘመን ሲመጣ እግዚአብሔር እንዳለ ተመልሶ የሸሹሽ እኔ ዝም ብልሽ ስልሽ የራቁሽ እኔ ስፈትንሽ የሸሹሽ የተረገመች ብለውሽ ይሄዱ አሁን ይላል ይመጣል። አሜን አሜን አሜን። ብቻ እግዚአብሔር ወደ አንተ ይምጣ። አሜን። ስለሚመጣው ነገር አታስብ። ዋናው እግዚአብሔር ወደ አንቺ ቤት ይምጣ። አሜን። እግዚአብሔር ወደ አንተ ሲመጣ እግዚአብሔር በሚፈትነው ወራት ላይ ስትጠራቸው ያልሰሙ ስትጠራቸው ያልሰሙ ሳትጠራቸው ይሰሙ። አሜን አሜን በሉኝ። አሜን። ኤልሳቤጥ እኮ መካን በነበረችበት ጊዜ ማን ቤቷ ይመጣል? ስትወልድ እኮ ቤቷ ሁሉ ሞላ ይላል። ሞላ ቤቷ ሞላ። መልስ መጣ። አሜን ሃሌሉያ አሜን። መልሳችሁ ትውልድ ይጥራ። አሜን። መልሳችሁ ከተማውን ይጥራ። አሜን። መልሳችሁ ጠላቶቻችሁን ይጥራ። አሜን። ክብር ለኢየሱስ ይሁን። መንፈስ ቅዱስ ነው የሚለኝ። አሁን ይኸውላችሁ እኔ ላካፍላችሁ የነበረው ቃል ሌላ ነው። እግዚአብሔር ግን እንደዚህ ነው። ዛሬ ለመጣችሁት አይደለም፣ እዚህም ላልተገኙት ሁሉ ነው የምናገረው። በኢየሱስ ክርስቶስም ዋዜማችሁ ነው። አሜን አሜን። በጌታ በኢየሱስ ክርስቶስም ምጥ ውስጥ ላላችሁ ዋዜማችሁ ነው። አሜን። አሁን ቀርቧል። አሜን በሉ። አሜን ሃሌሉያ። የምናገረው ላንተ ነው። ለጸለይክ፣ ላመንክ፣ ለጸና ሐሳብህን ላልቀያየርክ አንዴ ወዲህ አንዴ ወዲህ ላላላችሁ በጸሎት ለቆማችሁ አምላኬ ይችላል ላላችሁ ቢገለኝም አምነዋል ያላችሁ ሃሌሉያ ሃሌሉያ። ለእናንተ ነው የምለው። አሜን። ለአንተ ነው የምለው። ለአንቺ ነው የምልሽ። አዎ ቢገለኝም እጠብቀዋለሁ፣ ብሞትም አመኛው ሞታለሁ። ሐሳቤን አልቀይርም። ያው እግዚአብሔር ዛሬም ይሰማል። በኔ ወጀብ ይሰማል፣ በኔ ማዕበል ውስጥ ይሰማል። እሱ በሁሉ ነገር አምላኬ ነው ብላችሁ ለጸናችሁ፣ ለቆማችሁ፣ አቋም ላልቀይራችሁ፣ የፍላና ስድብ ያላራቃችሁ፣ የካህኑ ርግማን ያላሸሻችሁ፣ ከመሰዊያችሁ ፈቀቅ ያላደረጋችሁ፣ የከተማ የአየሩ ጉዳይ ያልቀይራችሁ ለእናንተ እነግራችኋለሁ 1,000,000% እግዚአብሔር ይባርካችኋል። አሜን አሜን ሃሌሉያ ሃሌሉያ። አቋሜን አልቀይርም። አሜን እስኪ አሜን በሉ። አሜን። ዛሬ እግዚአብሔር እንዲህ ነው የሚያደርጋችሁ። አሜን። ዋተርፕሩፍ ጃኬት ስትለብሱ ከተማን ሁሉ የሚያናውጥ ዝናብ ቢዘንብ እላያችሁ ላይ እንከባለላል እንጂ ውሃ አይገባም። አሜን። ልክ እንደዚሁ እግዚአብሔር እንደሚያደርግ ታውቃላችሁ። ዋተርፕሩፍ ያለብሳችኋል። አሜን። በጸጋው ዋተርፕሩፍ ያለብሳችኋል። ዶፍ ነገር ቢወረወርባችሁ ይንከባለላል እንጂ አይገባም። አሜን። እስኪ ጨከና አድርገህ አሜን በለኝ። ጠላት ክፉ ምናምን ቢወረወርባችሁ በልጆቻችሁ፣ በዘራችሁ፣ በስራችሁ፣ በትዳራችሁ እንዳይገባ አድርጎ ዛሬ ይሸፍናችኋል። ለቆማችሁ የምነግራችሁ ይህንን ነው። ለአንቺ ነው የምነግርሽ። ለቆምሸዋል። አዎ በብዙ ፈተናው ስላለፋችሁ ነገር ግን አምላኬን ብላችሁ የቆማችሁ ሰዎች፣ ብዙ ተብላችሁ እግዚአብሔርን ያለቀቃችሁ፣ ብዙ ተብላችሁ ከጸሎታችሁ ያልተነሳችሁ፣ ብዙ ተብላችሁ ጸሎት ያላቆማችሁ፣ በማዕበሉ ስታልፉ ይችላል ያላችሁ፣ በወጀብ ስታልፉ አዎ አለ ያላችሁ ለእናንተ ነግራችኋለሁ። አሁን የዋዜማችሁ ሰዓት ላይ ናችሁ። ሃሌሉያ ድገምና አነበረው። እግዚአብሔር ምስክሬ፣ ይሄ የእግዚአብሔር ድምፅ ነው ወገኖቼ። አሁን ዋዜማችሁ ነው። አሜን አሜን ሃሌሉያ አሜን። አንዳንድ ሰዎች ረጅም ጎዳና መንገድ ይሄዱና ከዛ በኋላ ሲደርሱ እረፍ ሊያደርግሽ ነው። አሜን። መንፈስ ቅዱስ የብዙዎቻችሁ አስቸጋሪ መንገድ ዛሬ ማታ ያልቃል። አሜን አሜን። ክብር ለኢየሱስ ይሁን። አሜን። ክብር ለመንፈስ ቅዱስ ይሁን። አሜን። ክብር ለመንፈስ ቅዱስ ይሁን። ክብር ለታላቁ ጌታ ይሁን። አሁን ግን እንደዚህ አለች። ከተጎበኘች በኋላ ከወለደች በኋላ ግን እንዲህ አለች። ከዋዜማው ስትሻገር ሁለተኛው ምዕራፍ ላይ ከባችና እንዲህ አለች። አሁን ለቅሶ የለኝም አለች። አሁን ሐዘን የለኝም። አሁን መከራ የለኝም። አሁን ካህኑ እንዲህ ይላል እንዲህ ይላል። ፍናን በነገራችን ላይ ምዕራፍ 2 ላይ ፍናና ቦታ የላት መሳደብ የምትችልበት ምዕራፍ አይደለም። ካህኑን መሳደብ የሚችልበት ቦታ አይደለም። ድፍን እስራኤል እርግማን ነው ምናምን ብሎ ወሬ የሚያማበት አይደለም። ሁለተኛው ምዕራፍ ዮሐና ብቻ ነው። ሁለተኛው ምዕራፍ የተሳዳቢዎች፣ የተራጋሚዎች፣ የነፍናና የነካህኑ ሳይሆን ሁለተኛው ምዕራፍ የመዝሙር መዝሙር አለኝ አለች። በፊት ለቅሶ ነበረኝ፣ አሁን ግን ለቅሶ የለኝም። አሁን መዝሙር አለኝ አለች። ሃሌሉያ። እግዚአብሔር ምንድን ነው? አዋቂ ነው። ሃሌሉያ።
አፌ በጠላቶቼ ላይ ምን አለ? ተከፈተ። ቀንዴ በአምላኬ አይገርም። ቀንድ ማለት የበሬ አይደለም። ቀንድ ማለት መጽሐፍ ቅዱሳዊ ትርጉሙ ክብሬ ማለት ነው። ክብሬ ከፍ ከፍ አለ። ውርደቴ ከኔ ተላቆ ሄደ። ውርደቴ ሲለቀኝ ክብሬ ከፍ አለ። ውርደት ከኔ ሄደ፣ ክብር በኔ ላይ ከፍ አለ። ምን ማለት ነው? እግዚአብሔር በኔ ላይ ከፍ ከፍ አለ። የጠራኝ በኔ ላይ ከፍ ከፍ አለ። ያው ያከበረኝ እሱ ከፍ ከፍ አለ። የሸሸገኝ እሱ ከፍ ከፍ አለ። ያመንኩት ከፍ ከፍ አለ። የሰማኝ ከፍ ከፍ አለ። የጸለይኩት ጸሎቴ እግዚአብሔር በኔ ላይ ከፍ ከፍ አለ። ሃሌሉያ! መከራ ከፍ አይልም። አንተ በሽታ ከፍ አይልም። በኢየሱስ ክርስቶስም በጌታ በኢየሱስ ወጀብ ባንተ ላይ ከፍ አይልም። ማዕበል ባንተ ላይ ከፍ አይልም። ሰው በቤቱ ላይ ከፍ አይልም። እግዚአብሔር ከፍ ከፍ ይላል። ሐና ተዋርዳ፣ ሐና ተሰድባ፣ ሐና ተነቅፋ፣ ሐና አልቀሳ ከፍ የሚለው እግዚአብሔር ነው። እንደዚህ አይነት መከራ ያዋጣል። እንደዚህ አይነት ለቅሶ ደግሞ ይምጣ። እሱ ከፍ ሊል ከሆነ እንደዚህ አይነት መከራ ይምጣ። አሜን በለባከ እሱ ከፍ ሊል እሱ ሊከበር አንተ በፈተና ውስጥ የምታልፈው እሱ ሊገለጥ ከሆነ ይሄ ሰው ውር የሆነው የእናት አባቱ ምርግማን አይደለም እና ምንድን ነው የእግዚአብሔር ክብር በእሱ ላይ ሊገለጥ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር እንዲለቃል ጠላቶቻችሁ በመከራችሁ ያወጡላችሁን ስም በጉብኝታችሁ ይቀይራል። አሜን አሜን። ጳውሎስ እኮ መርከቡ ሲሰበር እኮ ይሄ ኃጢአተኛ ነው አሉት። ተሻገረ ምንም ሳይሆን። እንደገና አረማውያኖች ነበሩ፣ ብርድ ነበረ፣ ጭራሮ ተሰበሰበ። ጭራሮ መካከል ተደባልቃ ጭራሮ መስላ የገባች እሳት ፉኝት ነበረች። እሳት ሲለኮስ ጭራሮ ጋር ተደባልቃ የገባችው ፉኝት ራሷን ነጠለች። ከዛ ብዙ አረማውያኖች ራእይ የሌላቸው ህልም የሌላቸው ተሰብስበው ህልም ያለው ላይ ነች። ሐዋርያው ላይ ሄዳ ተቀበጠበች። አንዳንዶቻችሁ ለምንድን ነው በኔ ላይ የሚብሰው ነገር? ስንት ሰው ተናያለ፣ ስንት ሰው እያለ እኔ ላይ ለምንድን ነው የሚበል? አንቺ ላይ የእግዚአብሔር ዓላማ ስላለ። አሜን ሃሌሉያ። ሚስጥሩ ይሄ ነው። አሜን። ሐዋርያው ላይ ሄዳ ተቀመጠች። እፉኝቱም እድለኛ አይደለችም። ተራ ሰው እያለ ከባድ ሰው ላይ ተቀመጠች። አሽቀንጥሮ ለሳቱ ጣላት ይላል። ሃሌሉያ። ወደ ቤት አናስገባ ምን ጥለዋለን? አሜን ሃሌሉያ። እያራገፈ ነው ሄዶ ከዛ በኋላ በጌታ በኢየሱስም ከዚህ በኋላ እያራገፋችሁ ተቀጥራላችሁ። አሜን። ከዛስ አብጦ ይሞታል ብለው ሲጠብቁ አረማውያኖች ይሄ ሰው ሰውነቱ አጥማ አይሞትም። ትናንትና መርከብ ሲሰበር ኃጢአተኛ ነው አሉት። አሁን ደግሞ ሰውነቱ እንዳልተጎዳ ባሉት ጊዜ ደግሞ እንደገና አምላክ ነው አሉት። ኧረ ሰውየው ኃጢአተኛም አይደለም አምላክም አይደለም፣ ሐዋርያ ነው። አሜን። ሁኔታና ሰው ጠላት እንዳየሩ ሁኔታ ስም ያወጣላችኋል። እናንተ ጠላትም ሁኔታም ሰው እንደሚላችሁ ሳይሆን እግዚአብሔር እንደሚላችሁ ናችሁ። አንድ ሰው ነፈር አሜን ይበላል። ሃሌሉያ ሃሌሉያ። ቀንዴ በአምላኬ እሱ በኔ ከፍ አሜን። የወለድኩት እንኳን ከፍ አላለም። የጸለይኩበት ጸሎት እንኳን ራሱ ከፍ አላለም። የተሰጠኝ ሳሙኤል እንኳን ከፍ አላለም። አሜን። ወገኖቼ አንዳንድ ሰዎች ሞኝ ናቸው። ከእግዚአብሔር ይቀበሉና ከዛ በኋላ ከፍ የሚያደርጉት የተሰጣቸው ነው። ከፍ ማለት ያለበት የተሰጠን ሳይሆን የሰጠን። አሜን። ደፈር አድርጋችሁ አሜን። ሃሌሉያ። ወገኖቼ ሰጪ ይበልጣል። ስጦታ ይመጣል ይሄዳል። ስጦታ ዘላለማዊ አይደለም፣ ሰጪ ግን ዘላለማዊ። አሜን አሜን በሉ። አሜን። ጸሎታችሁን ትታቀፋላችሁ። አሜን። የጸሎታችሁ መልስ ትታቀፋላችሁ። አሜን ሃሌሉያ። ሐና ከዛ በኋላ ታቅፋ የምታገኛት የሰው ልጅ አይደለም፣ የራሷ ነው። ይሄ እግዚአብሔር ሰማኝ፣ ስለዚህ ሳሙኤል አልኩት አለች። ሃሌሉያ ወገኖቼ፣ እግዚአብሔር የጸሎታችሁን የመከራችሁን የእንባችሁን ፍሬ ያስታቅፋችሁ። ሃሌሉያ። ከፊት ያለው ዘመናችሁ ይሄ የሆነላችሁ። ይሄ መንፈስ አጥንታችሁ ይግባ፣ ቤታችሁ ይግባ፣ ዘራችሁ ላይ ይግባ። እግዚአብሔር አቤት ይበላችሁ። እግዚአብሔር ከተፍ ይበልላችሁ። በእውነት ነው የምነግራችሁ፣ በጠላታችሁ ፊት ላይ እግዚአብሔር ከበድ ያርጋችሁ። በነገር ሁሉ ተባረኩ፣ በከፍታ ተባረኩ፣ በሞገስ ተባረኩ፣ በመንስ ተባረኩ። አስታቀፋት እግዚአብሔር። እሷ ውስጥ ሆኖ እሱ ዘግቶት በረከት አንተ ውስጥ እኮ ነው ታውቃለህ። ግን እግዚአብሔር እንድታምኑ ይፈልጋል፣ ይፈትን ዘንድ ይፈልጋል። በሱ ላይ ያለ እምነት ማየት ይፈልጋል። እግዚአብሔር በሱ ላይ ያለ መደገፍ ማየት ይፈልጋል። ከዛ እግዚአብሔር አምላክ ይወልህ አንተ በእግዚአብሔር ታምነህ ስትደገፍ እስከ መጨረሻ የሞልጥኝ ስትል እግዚአብሔር በመጨረሻ አንተ ውስጥ የሸሸገውን በረከት በአንተ ውስጥ ያፈነዳል። አሜን ሃሌሉያ ሃሌሉያ
አሜን። የትም ተራራ ወጣር ለማን ተወስደ ነው። አሜን። ክብር ለኢየሱስ ይሁን። አሜን። ይኸውላችሁ ሳሙኤል ማለት ዝም ብሎ አንድ በእስራኤል የሚያድግ መንደረኛ ልጅ አይደለም። የሰባት ሰው ግምት ይሏል መጽሐፍ ቅዱስ። የሰባት ሰው ግምት ከዳን እስከ ቤርሳቤ ካፉ የሚወጣው ቃል ጠበም አይል። የእግዚአብሔር ታቦት በምርኮ ዓለም በተወሰደ ጊዜ እስራኤልን ሁሉ በንስሐ ተመለሱ ብሎ ሳሙኤል እስራኤልን በንስሐ ሲመልሳቸው የእግዚአብሔር ታቦት ከምርኮ አድርገን ወደ ዳዊት ከተማ የገባው ያለ ነው። ይሄ በማጸኑ ውስጥ የተለቀሰበት ነው። ነገስታቶችን የቀባው ይሄ ነው። ኃያላኖችን የቀባው ይሄ ሳሙኤል ነው። ለምን ሲባል ተለቅሶበት የመጤ ፈተና ውጤት ነው። ወገኖቼ እግዚአብሔር ፊት ላይ በጽድቅና በታማኝነት አመጣችሁ የተሰጣችሁ ነገር ነግራችሁ እስከ ፍጻሜ አታፍሩበት። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር የሚለኝ ይሄ ነው። አሁን የመጣችሁ ዋዜማ ላይ ናችሁ። እስኪ አንድ ሰው አሜን ይበለኝ። ሃሌሉያ። የምዕራፋችሁ ዋዜማ ላይ ናችሁ። አሁን ሁለተኛው ምዕራፍ ትገባላችሁ። የአንደኛው ምዕራፍ ጣጣችሁ ያልቃል። የፍናና ታሪክ አንደኛው ምዕራፍ ላይ ያልቃል። የካህኑ ጉዳይ ያልቃል። ሁለተኛው ምዕራፋችሁ ላይ እግዚአብሔር ብቻ ከፍ ይላል። መከራ ከፍ አይልም። ሳሙኤል ከፍ አይልም። ሐና ራሷ ከፍ አትልም። እግዚአብሔር ልዑል አምላክ ብቻ ከፍ ይላል። ሃሌሉያ። ራጋ ሻፓንዳ ሰክራሃላ ባጋቶና ጄላላላ ቦሰክራሃላ ባጋዳና ማሳካያ እሱ እግዚአብሔር በክብር ከፍ ከፍ ብሏልና። ሃሌሉያ። እግዚአብሔር ከፍ ከፍ ብሏልና። እህቴ እነግርሻለሁ እንዳመንሽው ይሆንልሻል። ወንድሜ እነግርሃለሁ እንደጠየቀው ይደረግልሃል። ኤላ ባጋ ሳክራሃላ ባጋት የጸሎት መንፈስ ይፈስላችሁ አየሁ። ሃሌሉያ። ትጋት ሲፈስላችሁ አየሁ። ትጋት ሲፈስላችሁ አየሁ። ረባታና ማሸካሃላ ባጋታና ማሰካዳስ ከእግዚአብሔር የተቀበላችሁት አሁን ይቀበላችኋል። ከእግዚአብሔር የተሰጣችሁን አሁን ትቀበላላችሁ። ሬጋቶና ማሰካቲያናሞስ ሐናም እንዲህ አለች፣ ስጠኝና እሰጥሃለሁ አለችው። ወዳጄ ልመና ለእግዚአብሔር ክብር ከሆነ ልመናሽ ለእግዚአብሔር ክብር ከሆነ ለሥጋ ጥቅም ካልሆነ ገብጋብነት ከሌለበት ራስ ወዳድነት ከሌለበት ለክብር ብለሽ የጠየቅሽውን ለክብር ይሰጥሻል። ራጋሳ ክርሃላ ቫጋጃ ጄላላላባ ሳክራሃላ ቫጋቶና ማሸካቶና ማሃራላ ቫጋዲያ ኢራካቶና ማሰክራሃላ ቫጋዳና ማቼንታ ሰክራሃላ ቫጋዲያ ሞጎዶራ ላባጋቻና ማሰክራሃላ ቫጋዳና ሞሼንዳ ኢራላባባባባባባባባባባያ ሳካቲያ መንፈስ ቅዱስ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። የሰራዊት ጌታ እግዚአብሔር ልክችን ቤተክርስቲያን ስትረግጥ በረከት ተለቀቀ ብለዋል። ሬፋንዳ ሸክራሃላ ቫጋዳና ማሰካቲጋ መንፈስ ቅዱስ አመሰግናለሁ። ስም ለዘላለም የተባረከ ይሁን። ስም ለዘላለም የተባረከ ይሁን። ስም ለዘላለም እግዚአብሔር ለኔ እኔ ላንተ ጋሻህ ነኝ። ጋሻህ ነኝ ይለኛል። ጋሻህ ነኝ። ጋሻህ ነኝ። የሚከታተሉን መርዘኞች በትኝልሃለሁ። ራጋሳ ፕራሃላፋ ጋቶና ማሸካቲና ማራላፋዲያስ ለምን ብለህ የምትሟገትበት ነገር ላይ ከዚህ በኋላ ለምን አትልም? አሜን ትላለህ አለኝ። ለምን የምትልባቸውን ነገር መልስልሃለሁ አለኝ። በቅርብ ጊዜ በእጅህ የሚገባ እግዚአብሔር የጠየቀው ነገር አለ። በእጅህ ይገባል ብለው አለኝ። አንድ ሰው አሜን ይበለኝ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። አመሰግንሃለሁ። 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 የጨለማ ኃይል ይሰበር። የጨለማ ጉልበት ይሰበር። የጨለማ ጉልበት ይሰበር። ቀስተኞች ይሰበሩ። እርግማን ይሰበር። 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 ሩታና ማሰክራሃላ ፋጋቶና ማክሬላ ባያስ ኢላ ባባባባባባ ያሳካቶና ማራላ ባጋስ ጂላ ባጋቶና ማሰካዳስ በህልም ቅዠት እየመሰለ የሚመጣ የሚያሳድድ ነገር አለ። ሲያሳድድሻል። በህልምሽ ሲዋጋሻል። በህልምሽ የሚያስፈራ ነገር ሲያባርሻል። ሲከታተልሻል። ሩቱና ማሰክራሃሊ ባታና ማሸካ ልብሽ ጌታን ይወዳል። ልብሽ ጌታን ይናፍቃል። ሮቦሴ ከሃዱ ጋር ለፋጋቲያ ነው ሞሴካ ግን ውጊያ ዛሬ ውጊያዎቹ ሊበተኑ
በኢየሱስ ስም ሰበር። አሜን። ሰበር በኢየሱስ አሜን። ሰበር በኢየሱስ አሜን። አላስፈላጊ ድምጾች፣ የጠላት ድምጾች፣ በህመም የምትመጡ በመኝታ የምትመጡ የፍርሃት ቀንበሮች በኢየሱስ ክርስቶስ የሞት ድምጾች ሰበር በኢየሱስ አሜን። 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 ልጆቻችሁን ከፍ አድርጉ። እንወድሃለን፣ 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 እንወድሃለን። እግዚአብሔር ከፊታችሁ እንቅፋት ሲነቃቅላየሁ፣ ያው እንቅፋቶች ሲነቃቀሏየሁ። ራጋታንዳ ሴክራ ሐላፋ ካዲያስ ጠንካራ የሚባሉ መዝጊያዎች ሲከፈቱ ነው ማለት ሲከፈቱ ነው ማለት ጠንካራ የተባሉ በሮች ሲከፈቱ አየሁ። መዝጊያው ሲከፈቱ አየሁ። በኢየሱስም ተከፈተላችሁ። በኢየሱስም በልጆቻችሁ ዘመን ላይ የተዘጋ መዝጊያ ተከፈተ። በኢየሱስም በባሎቻችሁ ላይ የተዘጋ በር ተከፈተ። በሚስቶች ላይ የተዘጋ በር ተከፈተ። ሃሌሉያ ሃሌሉያ። አጠገባችሁ ያለው ሰው ያዛሉ። ማሻካቶና ማለት ኢላ ፋጋታና ማሴክራ ሐላፋጋቲና ኢራላ ባጋታና ማሼክራ ሐላፋጋቲና ሞሴፕረ ለበቸል አይፓንዶ ሼክራ ሐላፋጋቲና ተምታቦችን መጣጥሳለሁ፣ ሰንሰለቶችን መጣጥሳለሁ። በኢየሱስ ክርስቶስም የሟርትን ንግግሮች በሰባብራለሁ። በኢየሱስ ክርስቶስም የሞትና የሞት ድምፅ አፈርሳለሁ። በኢየሱስ ክርስቶስም ሌሊት ላይ የሚያንቻብ መንፈስ የተወጋ ይሁን። በሰው መኝታ ላይ የሚዞር የሰላቢ መንፈስ ይወጋ። የድግምት የሟርት መንፈስ ይወጋ። የሟርተኞች ቃል ይሰበር። አመስግኑ። ስምህ ለዘላለም ይባረክ። ስምህ ለዘላለም ይባረክ። ስምህ ለዘላለም ይባረክ። ስምህ ለዘላለም ይባረክ። ቤላባታና ማሴካ ሐላፋጋቲያ ጄላ ባባባ ሳካቶና ማሼክራ ላባዲያስ ኢየሱስም ሰባበርኩ። በኢየሱስም ሰባበርኩ። እግዚአብሔር ከክፉ ከለልኩሻል፣ ከክፉ ጠበቅኩሻል፣ ከጨለማ ሴራ ጠበቅኩሻል፣ ከውድቀት ጠበቅኩሻል፣ ከፈራሹ ነገር ሰወርኩሻል፣ ከፈራሹ ነገር ሸሽጌሻለሁ። ሃሌሉያ። መንፈስ ቅዱስ አመሰግናለሁ። እጃችሁን ልባችሁ ላይ አስቀምጡ። እግዚአብሔርን እንዲበሉ እግዚአብሔርን ለመንኩት በሉ፣ እሱም ሰማኝ በሉ። ድገሙና እግዚአብሔርን ለመንኩት እሱም ሰማኝ። ጸሎቴን ሰማ። የጸሎቴን ፍሬ አስታቅፎኛል። ኦልሬዲ ታቅፌያለሁ በሉ። ወስጃለሁ በሉ። እወስዳለሁ አይደለም፣ ወስጃለሁ በሉ። ድገሙና ወስጃለሁ በሉ። ዛሬ እግዚአብሔር ይላችኋል፣ ከራሳችሁም አልፋችሁ እንኳን ለሰው በጸለያችሁት ነገር ፍሬውን ታያላችኋል። ለእህቴ ጸለይክ፣ ለወንድሜ ጸለይክ፣ ለጓደኛ ለቤተሰብ ጸለይክ፣
እንዲህ አድርግላት እንዲህ አድርግለት ብላችሁ ጸልያችሁ ይኸው ትመሰክራላችሁ። ይኸው የምስክርነት ቃል ትሰማላችሁ። እግዚአብሔር ደስ ይለኛል። እነሆ የአፋችሁን እምነት የልባችሁንም ደግሞ መታመን አየሁ። እነሆም እግዚአብሔር አምላክ ይለኛል ፍሬያችሁን አስታቀፋችኋል። ማጃና ማሳ ሽአቶና ማሰካዲያ ኤላባጋቶና ማሰክራላባዲያ አስታቀፍኳችኋል። ሃሌሉያ። እግዚአብሔር አምላክ እንደሚያሳየኝ ታውቃላችሁ። ላይን የማይታይ የተሰወረ መሰናክል እንቅፋት ከፊታችሁ ሲነቀል መሰናክል ሲነቀቀላችሁ ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። አፌ በጠላቶች ላይ ተከፈታለች። ሃሌሉያ። አፌ ተከፈተ። ምዕራፍ 1 ላይ አፌን አልከፈትኩም፣ ከንፈሬን አላንቀሳቀስኩም። ነገር ግን በአባቴ ፊት እጸልይ ነበር። አፋቸውን የከፈቱ ግን ነበሩ፣ እነ ፍናና ነበሩ። አሁን ግን አፋቸውን የሚከፍቱ የለም። አሁን የሚከፈተው ለእግዚአብሔር ነው። ለምስጋና ይከፈታል፣ ለእልልታ ይከፈታል። ቀንዴ ከፍ ከፍ ብሏልና ሃሌሉያ። የመጨረሻው ነግራችኋለሁ። ውጤቱ ይሄ ነው። ውጤቱ መጨረሻው እግዚአብሔር በእናንተ ላይ ከፍ ይላል። እግዚአብሔር በአንቺ ላይ ከፍ ይላል። እግዚአብሔር በአገልግሎታችሁ ከፍ ይላል። እግዚአብሔር በልጆቻችሁ ከፍ ይላል። በኢየሱስ ክርስቶስም በልጆቻችሁ ላይ መከራ ከፍ አይልም። በልጆቻችሁ ላይ ሱስ ከፍ አይልም። ድራግ ነገር ከፍ አይልም። በኢየሱስም ወንጀል በልጆቻችሁ ከፍ አይልም። ሞትና ስቃይ በሽታ በልጆቻችሁ ከፍ አይልም። ነግራችኋለሁ። እግዚአብሔር ደስ ይለኛል። እኔ ብቻ ከፍ እላለሁ። ሃሌሉያ ሃሌሉያ። እግዚአብሔር ይላችኋል አስቸጋሪው መንገድ አልቋል ብላችኋል። አስቸጋሪው ጎዳና ተጠናቋል ብላችኋል። አሁን ለምስጋና ተዘጋጁ። አሁን እግዚአብሔርን ለማክበር ተዘጋጁ። እንወድሃለን፣ እናመሰግንሃለን። የጌታ መንፈስ እንደዚህ ይለኛል። ቼክ አድርጋችሁ ትመሰክራላችሁ። መንፈስ ቅዱስ የተነጠቃችሁትን ሰላማችሁንና ጤንነታችሁን መልሼላችኋለሁ። መንፈስ ቅዱስ ይናገረኛል። በተለይ 3 ሰዎች ጤንነታችሁን የተነጠቃችሁ እግዚአብሔር እንደዚህ ይለኛል፣ መልሼላችኋለሁ ይለኛል። ራጋስ ኮንትራላ ቫጃና ማሴክራ ሃላፋጋዲያ ጂላ ፓፓፓያ ቶና ማሴክራ ሃላፋጋዲያ ጂላ ፓንዳ ሼክራ ሃላፋጋዲያስ በዚህ ከተማ ላይ በአማኝ ልጆች ላይ እየተጠነሰሰ ያለን ድግስ እግዚአብሔር ደፍቻለሁ አለ። ሃሌሉያ። በየትምህርት ቤቱ በየኮሌጁ እየተዘጋጀ ያለ የሞት ጥንስስ አየሁ። እግዚአብሔርም እንደዚህ ያሳየኝ፣ ሲደፋ አሳየኝ። ሃሌሉያ ሃሌሉያ። መንፈስ ቅዱስ የእንባሽን መልስ ልትታቀፊ ነው። የጩኸትሽን መልስ ልትታቀፊ ነው። ሃሌሉያ። ልመና ከንቱ አይደለም፣ ጩኸት ከንቱ አይደለም። እግዚአብሔር እንደዚህ አለኝ። ክብር ለኢየሱስ ይሁን። መጨረሻችሁ ያማረ ነው። መጨረሻሽ ምስጋና ነው። መጨረሻሽ የእግዚአብሔር ከፍታን ማየት ነው። መንፈስ ቅዱስ እንወድሃለን። መንፈስ ቅዱስ እናከብርሃለን። ሃሌሉያ። የጸሎት መንፈስ እንደገና ይጨመርላቸው። የመንበርከክ የመደፋት መንፈስ ይጨመርላቸው። በእግዚአብሔር ፊት የመደፋት አቅም ይጨመርላቸው። ጉልበት ይጨመርላቸው። እምነት ይጨመርላቸው። በኢየሱስ ስም አቅም ይጨመርላቸው። ሊያደክማቸው የሚፈልግ ይድከም። በኢየሱስ ስም፣ በኢየሱስ ስም ይድከም። እናመሰግናለን። ከፍ እናደርጋለን። ቀንዴ ማመላኬ ከፍ አለ። ቀንዴ ማመላኬ ምን አለ? ከፍ አለ። እግዚአብሔር በአንቺ ምን አለ? ከፍ አለ። እግዚአብሔር በአንተ ምን አለ? ከፍ አለ። እስኪ ከፍ አለ በለው። ከፍ አለ። ድገሙና ከፍ አለ። ከፍ አለ። ድገሙና ከፍ አለ በለው። ከፍ አለ። እስኪ ድገሙና ከፍ አለ በለው። ከፍ አለ። ጄላ ፓሳካለስ እናት እግዚአብሔር እንደዚህ ይሻል ዋሳካለ በእንባ ወጣትነት ጀምሮ የዘራሽውን አሁን ታጭጃለሽ። አሜን። ኤላባቶና ማሰክራላ ባዳስ ሎቶና ማሰክራላ ባዳስ በልጅ ሁሉ እግዚአብሔር በረከትሽን ሁሉ ታጭጃለሽ በላታ። ኢቫኖ ሰክራላ ፋካቶና ማጀን ታሳካደ ኤራ ባባባባባባባባባባ ያቶና ማሰክራላ ባዲያናስ ሹላቶና ማሰክራላ ፋካቶና ማክራላ ባዳስ
በተወለድሽበት ምድር ላይ ባንቺ ላይ የርግማን ቃል የሚያወጡ አሉ። እግዚአብሔር ግን እንደዚህ ያለ እርግማናቸውን በበረከት ቀይርልሻለሁ አለ። ኢቫንዶ ሴክር ሃላፋጋቶና ማጀንታ ሳካቲያናሞ ሆድሽን ጨምድዶ የሚይዝሽ ነገር ተፈወሻው። ኢላፋጋቶና ማሴካሃቶና ማክሬለ ፈከቸን መገጣጠሚያሽን የሚያስርሽ ነገር በሽታ መገጣጠሚያሽን ቆላልፎ የሚይዝሽ ነገር አሁን ተፈወሽ። ኢላፋጋታና ማሳካታና ማካንዶ ሼካቲና ኤራባጋታና ማሴካሃቶና ማሳ እምባሽ ገና ብዙ ትውልድ ይቀሰቀሳል በላታለ። ገና ብዙ ሰው ያስነሳል በላታለ። ኢላባጋታና ማሴካቶና ለትውልድ የሚጮህ መንፈስ አለሽ። ለትውልድ የሚጮህ ጸሎት አየሁብሽ። ሬፓሳካታና ማካላፋዲያ የእግዚአብሔር መንግስት ጉዳይ ትቃትቻለሽ። እግዚአብሔር ደስ ይለኛል። ክብሬን ሳታይ አትሞችም በላታለ። መንፈስ ቅዱስ አመሰግናለሁ። መንፈስ ቅዱስ አመሰግናለሁ። የእግዚአብሔር መንፈስ እንደዚህ ያሳየኛል። ወደ ዛሬ 5 ዓመት ይመልሰኛል። ሳትሞችን የተረፍሽው ከሞት ነው የተረፍሽው። የዛሬ 5 ዓመት ላይ የእግዚአብሔር መንፈስ ያሳየኛል። በሞትና በሕይወት ሆነሽ ያለፍሽበት ዓመት ነው። እግዚአብሔር አምላክ እንደዚህ ይለኛል። አሁንም አበረታሻለሁ በላታ። አንድ ሰው አሜን ይበለኝ። አንድ ሰው አሜን ይበለኝ። ኢየሱስ ለዘላለም ጌታ፣ ኢየሱስ ለዘላለም ጌታ። ሃሌሉያ ሃሌሉያ። የኃያላንን ቀስት ምን ብሏል? አትታበዩ አለች እኮ ሐና። ልጅ የወለዱ የታበዩ ነበር፣ አፋቸውን የከፈቱ በአመፅ የወለዱ ነበሩ፣ አፋቸውን የከፈቱ። አትታበዩ አለች። አትታበዩ። አፍ በከፈተ አይደለም፣ በአምላኩ በታመነ ነው። ይሰማኛል ብዬ ጸለይኩ፣ ሰማኝ፣ ሰጠኝ። ሃሌሉያ። ያውም የሰጠኝ ነብይ ነው። ነብይ ማለት ወገኖቼ የሱስ ሹመት ሳይሆን ከእግዚአብሔር የሚሰማ እግዚአብሔር የሚሰማ እግዚአብሔር የሚናገረውን ሳይጨምር ሳይቀንስ የሚናገር ለእስራኤል መካን የሚሆን ለነገሥታት መቀባት ምክንያት የሚሆን